ምዕራፍ 26 በረኞችም እንደዚህ ተመደቡ። ከቆሬያውያን ከአሳፍ ልጆች የቆሬ ልጅ ሜሱላም ልጆች ነበሩት። በኵሩ ዘካርያስ፣ ሁለተኛው ይዲኤል፣ ሦስተኛው ዮዛባት፣ አራተኛው የትኒኤል፣ አምስተኛው ኤላም፣ ስድስተኛው የሆሐናን፣ ሰባተኛው ኤሊሆዔናይ። እግዚአብሔርም ባርኮታልና ዖቤድ ኤዶም ልጆች ነበሩት። በኵሩ ሸማያ፣ ሁለተኛው ዮዛባት፣ ሦስተኛው ኢዮአስ፣ አራተኛው ሳካር፣ አምስተኛው ናትናኤል፣ ስድስተኛው ዓሚኤል፣ ሰባተኛው ይሳኮር፣ ስምንተኛው ፒላቲ። ለልጁም ለሸማያ ደግሞ ልጆች ተወለዱለት። ጽኑዓንም ኃያላን ነበሩና በአባታቸው ቤት ሰለጠኑ። የሸማያ ልጆች ዖትኒ፣ ራፋኤል፣ ዖቤድ፣ ወንድሞቹም ኃያላን የነበሩ ኤልዛባድ፣ ኤሊሁ፣ ሰማክያ። እነዚህ ሁሉ የዖቤድ ኤዶም ልጆች ነበሩ። እነርሱም ልጆቻቸውም ወንድሞቻቸውም ለማገልገል ኃያላን የነበሩ የዖቤድ ኤዶም ልጆች 62 ነበሩ። ለሜሱላም ኃያላን የነበሩ 18 ልጆችና ወንድሞች ነበሩት። ከሜራሪም ልጆች ለነበረው ለሆሳ ልጆች ነበሩት። አለቃውም ሽምሪ ነበረ። በኵር አልነበረም፣ አባቱ ግን አለቃ አደረገው። ሁለተኛውም ኬልቅያስ፣ ሦስተኛው ጠበልያ፣ አራተኛው ዘካርያስ ነበረ። የሆሳ ልጆችና ወንድሞች ሁሉ 13 ነበሩ። እንደ ወንድሞቻቸው ሆነው በእግዚአብሔር ቤት ያገለግሉ ዘንድ የበረኞች የአለቆች ሰሞነኞች እነዚህ ነበሩ። በበሩም ሁሉ ያገለግሉ ዘንድ በየአባቶቻቸው ቤቶች ታናሹና ታላቁ ተካክለው ዕጣ ተጣጣሉ። በምሥራቅም በኩል ዕጣ ለሰሌምያ ወደቀ። ለልጁም ብልህ መካር ለሆነው ለዘካርያስ ዕጣ ጣሉ። ዕጣውም በሰሜን በኩል ወጣ። ለዖቤድ ኤዶም በደቡብ በኩል ለልጆቹም ለዕቃ ቤቱ ዕጣ ወጣ። ለሰፊንና ለሆሳ በምዕራብ በኩል በዐቀበቱ መንገድ ባለው በሸሌኬት በር በኩል ጥበቃ ከጥበቃ ላይ ዕጣ ወጣ። በምሥራቅ በኩል 6 ሌዋውያን ነበሩ። በሰሜን በኩል ለየዕለቱ 4፣ በደቡብ በኩል ለየዕለቱ 4፣ ለዕቃ ቤቱም 2 ነበሩ። በምዕራብ በኩል በፈርባር መንገድ ላይ 4፣ በፈርባርም አጠገብ 2 ነበሩ። ከቆሬና ከሜራሪ ልጆች የነበሩ የበረኞች ሰሞን ይህ ነበረ። ከሌዋውያን አኪያ በእግዚአብሔር ቤት በሚሆኑ ቤተ መዛግብትና በንዋየ ቅዱሳቱ ቤተ መዛግብት ላይ ተሾሞ ነበር። የለአዳን ልጆች ለለአዳን የሆኑ የጌድሶናውያን ልጆች ለጌድሶናዊ ለለአዳን የሆኑ የአባቶች ቤቶች አለቆች ይሂኤሊ። የይሂኤሊ ልጆች በእግዚአብሔር ቤት በሚሆኑ ቤተ መዛግብት ላይ የነበሩ ዜቶም ወንድሙም ኢዩኤል። ከእምበረማውያን፣ ከይስዓራውያን፣ ከኬብሮናውያን፣ ከኡዝኤላውያን የሙሴ ልጅ የጌርሳም ልጅ ሱባኤል በቤተ መዛግብት ላይ ተሾሞ ነበር። ወንድሞቹም ከአልዓዛር ልጁ ረዓብያ፣ ልጁም የሻያ፣ ልጁም ኢዮራም፣ ልጁም ዝክሪ፣ ልጁም ሰሎሚት መጡ። ይህ ሰሎሚትና ወንድሞቹ ንጉሡ ዳዊትና የአባቶች ቤቶች አለቆች፣ ሻለቆችና የመቶ አለቆች፣ የሰራዊቱም አለቆች በቀደሱት በንዋየ ቅዱሳቱ ቤተ መዛግብት ሁሉ ላይ ተሾመው ነበር። በሰልፍም ከተገኘው ምርኮ የእግዚአብሔርን ቤት ለማበጀት ቀደሱ። ባለ ራእዩም ሳሙኤል፣ የቂስም ልጅ ሳኦል፣ የኔርም ልጅ አበኔር፣ የጽሩያም ልጅ ኢዮአብ የቀደሱት ንዋየ ቅዱሳት ሁሉ ከሰሎሚትና ከወንድሞቹ እጅ በታች ነበረ። ከይስዓራውያን ከናንያና ልጆቹ ሹማምንትና ፈራጆች የሆኑ ዘንድ በውጭው ሥራ በእስራኤል ላይ ተሾመው ነበር። ከኬብሮናውያን ሐሸቢያና ወንድሞቹ ጽኑዓን የነበሩት 1700 ሰዎች ለእግዚአብሔር ሥራ ሁሉ ለንጉሡም አገልግሎት በዮርዳኖስ ማዶ በምዕራብ በኩል ባለው በእስራኤል ላይ ተሾመው ነበር። ከኬብሮናውያንም እንደ አባቶች ቤቶች ትውልዶች የኬብሮናውያን አለቃ ይርያ ነበረ።
ዳዊት በነገሰ በ40ኛው ዓመት ይፈልጓቸው ነበር። በእነርሱም መካከል በገለዓድ ኢያዜር ጽኑዓን ኃያላን ሰዎች ተገኙ። ወንድሞቹም ጽኑዓን የነበሩት የአባቶች ቤቶች አለቆች 2700 ነበሩ። ንጉሡም ዳዊት ለእግዚአብሔር ጉዳይ ሁሉና ለንጉሡ ጉዳይ በሮቤላውያንና በጋዳውያን በምናሴም ነገድ እኩሌታ ላይ ሹሞች አደረጋቸው።